ሰላም ጤና ይስጥልኝ ውድና የተከበራችሁ የፖዚቲቭ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ ብያለሁኝ። በመላው ዓለም ላይ የምትኖሩ ውድ ኢትዮጵያውያን ወገኖቼ ፈጣሪ አምላክ ከሚሰማው ውሽንፍር ከሚታየው ክፉ ነገር ይጠብቃችሁ ብያለሁ። እንግዲህ ዛሬ ሀቢባ ኳታር ስለሆነ የምትኖረው ያው ልጆችን አድኑልኝ፣ ልጆችን አውጡልኝ እያለች ነው ማለት ነው። በጣም ማለት አንደኛ በስደት ላይ ሆናችሁ እንደዚህ አይነት ነገር ሲፈጠር በዛ ላይ ደግሞ ልጅ ሲኖራችሁ ማለት ቤተሰብ መስርታችሁ ልጆች ወልዳችሁ ብቻ አለ አይደለ። ለምሳሌ እኔ አሁን ስደት ላይ ነው ያለሁት። እኔ ብቻዬን ነኝ እዚህ ጋር ምናልባት ብሞትም እኔ ብቻ ነኝ። ሩጫ ለማምለጥ ብሞክርም እኔ ብቻ ነኝ። ግን ስደት ላይ ሆናችሁ ሰው ሀገር ላይ ሆናችሁ ልጅ ይዛችሁ እጅግ ከባድ ነው። ለማንኛውም እንግዲህ ሁላችሁንም የተጨነቃችሁን በሙሉ ፈጣሪ አምላክ ሰላሙን ያምጣልን ለማለት እፈልጋለሁኝ። እስኪ ሀቢባ ያለችውን እንስማትና እንመለስ። አይዶን ውጭ አትወጡም እየተባለ ነው፣ ግን እኛ ደግሞ በጣም ከኛ ቅርብ ነው። አያ ከባድ ነው። ሳሪ ፈርተን ቁጭ ብለናል። ከኛ ቤት በጣም ቅርብ ነው። እንደምታዩ ነው ቪዲዮ ላይ እንዳየሹ እንግዲህ ያሁን ከኛ ቢልዲንግ ያው እንግዲህ በሪከርድ ነው እነ ሳሪ ጋር እያወሩ ቤት ውስጥ ከቤት እንዳትወጡ ተብለናል። ግን በጣም ጭንቅ ላይ ነው ደግሞ እየተወረወረ ያለው እኛ ያለንበት ዋና ከተማው ላይ ነው እያልች ነበር። እና ብዙ እህቶቻችን እዛ የሚኖሩ እህቶቻችን አሉ። ብዛት ያው ብዙ ወንዶች የሉም፣ ግን በብዛት በሚባል ደረጃ ብዙ እህቶች ወንድሞቻችን እዛ ሀገር ላይ ይኖራሉ። እዛ ሀገር ላይ ብቻ ሳይሆን በአሁኑ ሰዓት የትኛውም አረብ ሀገር ላይ እንደዚህ አይነት ነገር እንደሚከሰት እየተወራ ነው። በተለይ ይሄ ከፈነዳ ሀገርን ያዳርሳል፣ ዓለምን ማዳረስ ወይም ደግሞ ዓለምን መበከል ይችላል የሚባለው ነገር ከንትን ከተባለ እጅግ በጣም ከባድ ነው። የሆነ አየሩ ራሱ የታፈነ አየር ነው የሆነ አሁን ላይ። ስለዚህ እጅግ በጣም ነው የሚያሳዝነውም እጅግ በጣም ነው ብቻ አለ አይደለም። በስደትም በሰው ሀገርም መከራችን በዛ፣ ስቃያችን በዛ። ምንድነው ላችሁ የምፈልገው አንዲት እህታችን ቲክታክ ላይ አይታችኋት ከሆነ ሲወረወር በመስኮት ስትወጣ ከፍንጣሪው እሷ ላይ ሊያርፍ ፈጣሪ ነው ያተረፋት። አይኔን ሊመታኝ ነበረ ፈጣሪ ያተረፈኝ እያለች ነበር። እና እናንተ እንደዚህ አይነት ነገር ሲከሰት እንደዚህ አይነት ነገር ሲመጣ ለማየት በመስኮት መውጣት የለባችሁም። በስሙ ፊት ለፊት በበር መውጣት ይሻላል ማለት ነው። ምክንያቱም እንደዚህ አይነት ነገር መስኮት ላይ ነው አብዛኛውን እንትን የሚለው። ስለዚህ በመስኮት ከፍታችሁ ለማየት መሞከር እንዲሁም ደግሞ ቪዲዮ ለመቅረጽ በመስኮት መውጣት እጅግ በጣም አደጋ ነው። ፎቅ ስለሆነ የፎቅ መስኮት ላይ ስለሆነ እንትን የሚለው በዛ ሰዓት እናንተ አደጋ ሊደርስባችሁ ለአደጋ ልትጋለጡ ስለምትችሉ በቻላችሁት መጠን የትኛውም የአረብ ሀገር ላይ ያላችሁ እህቶቼ፣ የትኛውም ዓለም ላይ ያላችሁ በጥቅሉ እንደዚህ አይነት ነገር ሲፈጠር በተለይ ፎቅ ላይ ያላችሁ የፎቅ መስኮቶችን በመክፈቱ ወይም ደግሞ የቤቱ መጨረሻ ፎቅ ላይ በመውጣት ቪዲዮ ለመቅረጽ መሞከር እጅግ በጣም ስህተት ነው። ጥንቃቄ ማድረግ አለባችሁ። እንደዚህ አይነት ነገሮች ሲከሰቱ በተቻለ መጠን መስኮትንም በርንም ሁሉንም ነገር ዘግቶ ቤት ውስጥ መቀመጥ። ምክንያቱም ቤት ውስጥ መቀመጡ ይሄ ትልልቅ ነገር እንትን ካልተባለ ብዙ ጉዳት አያደርስም። ወይም ደግሞ ቤቱን የሚያቃጥል ነገር ከንትን ካልተባለ ጉዳቱ ቀላል ነው የሚሆነው። ግን እንደዚህ አይነት ነገር ሲከሰት በር ከፍታችሁ የምትወጡ ከሆነ በመስኮት እንደዚሁ እንዳልኳችሁ ቪዲዮ ለመቅረጽ በተለይ አሁን የሶሻል ሚዲያ ይሄ የፈረደበት ዩቲዩብ፣ ቲክቶክ ለዚህ እያላችሁ በተለይ ይህን የምትጠቀሙ እህቶች ለዩቲዩብ እና ለቲክታክ ቪዲዮ ብላችሁ ለመቅረጽ ህይወታችሁን እንዳታጡ ተጠንቀቁ፣ ጥንቃቄ አድርጉ። በጥቅሉ እንደዚህ አይነት ነገር ሲፈጠር የሚሻለውም አማራጩም ቤት ውስጥ መቀመጥ ነው። ቤት ውስጥ ተቀምጦ ፈጣሪን መለመን ብቻ ነው። ሌላ ምንም እንትን የለውም። አብዛኛው ሰው ፎቅ ላይ የፎቅ መጨረሻ ላይ ወጥቶ ሁሉ ቪዲዮ የሚቀርጽ ነበር አሉ። የኛ አረቦቹ ሳይሆኑ የኛ ልጆች ማለት ነው። አረቦቹ ልጆቻቸውን ይዘው ወደ ቤት ሲገቡ፣ የኛዎቹ ደግሞ ለፈረደበት ዩቲዩብ እና ቲክቶክ ቪዲዮ ለመቅረጽ በመስኮት እና በበር ነበር ሲወጡ የነበረው። እና እጅግ በጣም ብዙ ቪዲዮ ተልኮልኛል። የራሱ እየቀረጹ የላኩልኝ ቪዲዮ በጣም ብዙ ነው። እና እንዴት ቀረጻችሁ ስላቸው ውጭ ላይ ወጥተን በመስኮት በበር ምናምን ነው የሚሉት። እና በጣም ከባድ ነው። እንደዚህ አይነት ነገር አታድርጉ። ምክንያቱም እናንተ እንደዚህ ለመቀረጽ በምትወጡ ሰዓት ተፈናጣሪ ካገኛችሁ ከባድ ነው።
ውጭ ላይ ስትወጡ በር ከፍታችሁ ስትወጡ ፍንጣሪ ቢያገኛችሁ ህይወታችሁን ያሳጣችኋል። ቤት ውስጥ ብትሆኑ ግን ያ ፍንጣሪ ቤት ውስጥ ምንም ያህል ጉዳት ሊያደርስባችሁ አይችልም። ምንም ያህል ጉዳት አያመጣም። ምክንያቱም ፍንጣሪው ቤቱን ሰንጥቆ ወይም ደግሞ ቤቱን አልፎ የመግባት ኃይል አይኖረውም። ስለዚህ ተጠንቀቁ። ይሄ ቪዲዮ ይሄ ምኑ ይቅርባችሁ። እኛ ስንኖር ነው ሁሉም ነገር የሚያምረውም ምንም ብናደርገው የሚጠቅመውም የምንጠቀመውም እኛ ስንኖር ነው። መጀመሪያ እኛ መኖር ይቀድማል ማለት ነው። ስለዚህ እያንዳንዳችሁ እንደዚህ አይነት ድርጊት የምታደርጉ እህቶች ጥንቃቄ አድርጉ። ለምሳሌ አሁን ከትናንት ወዲያ በገዛ ወንድሙ ህይወቱን ያጣው አንድ ወንድማችን ቴዲ ራያ አለ። አሁን እሱ ዩቲዩብ ቻናሉን ራሱ ዛሬ ገብቻ ላይ እኔ በነገራችን ላይ አላውቀውም ነበረ። ዛሬ ገብቼ ዩቲዩብ ቻናሉ በጣም ቫይራል ወጥቷል። እስከ ዛሬ የሰራቸውን ቪዲዮዎችን አይቻቸዋለሁኝ 3000፣ 2000፣ 1000 ምናምን ናቸው እና ከ9 ቀን በፊት የሰራው ቪዲዮ ግን አሁን 50 ምናምን ሺህ ገብቷል ማለት ነው። የኛ ሰው የሞት አንጋሽ ነው። የሞት አንጋሽ ማለት በቃ ስትሞቱ ነው የሚያነቅሷችሁ፣ ስትሞቱ ነው ታዋቂ የሚያደርጓችሁ። በቃ የሞት አፈማሽ ነው። ስለዚህ እኛ ከሞትም በኋላ የኛ ሚዲያ ታወቀ ምን አለ ለኛ የሚጠቅመን ነገር የለውም፣ ለኛ ፋይዳም የለውም። ስለዚህ እናንተ ስትኖሩ ነውና ሚዲያውም ሁሉ መጠቀሙበት የምትችሉት። መጀመሪያ እናንተ ራሳችሁን ለማኖር እንደዚህ አይነት ነገሮችን አታድርጉ። ይለፋችሁ። በዛ ቪዲዮ ቀርጻችሁ ያገኛችሁት ጥቅም፣ በዛ ቪዲዮ ቀርጻችሁ ያገኛችሁት ፎሎ፣ ሰብስክራይብ ይቅርባችሁ። ምክንያት ህይወታችሁን አደጋ ላይ የሚጥል ነገር ሲሆን እናንተ ያንን ነገር ካልተጠቀማችሁበት ለምንድን ነው መስዋዕትነት የምትከፍሉት? ከእንደገና ደግሞ ያለነው ሰው ሀገር ላይ ነው። ሰው ሀገር ላይ ስንኖር ደግሞ የመጡትን ክፉ ነገሮች ሁሉ እራሳችንን እንዲያበቅ በማድረግ ነው ማለፍ ያለብን። ስለዚህ እባካችሁን እንዲሁም ወታችሁ የምትሰሩ እህቶቼ ወንድሞቼ ጥንቃቄ አድርጉ። በእንደዚህ አይነት ነገር ሲፈጠር ብዙ የወንጀል አይነቶች ይፈጸማሉ፣ ብዙ ዝርፊያዎች ይፈጸማሉ፣ ብዙ ነገሮች ስለሚፈጸሙ ግርግር ስለሚበዛ ጥንቃቄ አድርጉ። ራሳችሁን ጠብቁ። ንብረታችሁንም ህይወታችሁንም እናንተነታችሁን እንዳታጡ ተጠንቀቁ። እንዲሁም መዝራዓ የምትሰሩ ማለት ገጠር የምትሰሩ ወንድሞች እንዲሁም አንዳንድ እህቶች ስትራ አካባቢ ቤት ያላቸው ሰዎች ቤት የምትሰሩ እህቶች ገጠር አካባቢ የምትሰሩ ሙካብይፎ ፊት ለፊት ስለሆነ እንትኑ ምንድነው ንፋሱ አፍንጫዬን ጠቀጠቀኝና ገጠር አካባቢ ላይ የምትሰሩ ወንድሞች በቻላችሁት መጠን ራሳችሁን ጠብቁ። የሆነ ድንጋይ ስር፣ ተራራ ስር እንደዛ አካባቢዎች ላይ ለመቀመጥ ሞክሩ። ምክንያቱም ግልጽ ሜዳ ላይ ሲሆን ትንሽ ተጋላጭነት ይኖረዋል። ስለዚህ ጥንቃቄ አድርጉ። ያው ጠባቂው ፈጣሪ ነው፣ የሚጠብቀው ፈጣሪ ነው። ነገር ግን ደግሞ ከፈጣሪ በታች እኛ ሰበብ ማድረስ አለብን። እኛ ሰበቡን አድርሰን ነው ፈጣሪን ጠብቀን ብለን መለመን ያለብን እና እኛ የምንችለውን ማድረግ አለብን። ከኛ በላይ ያለው ግን የእሱ ፍቃድ ነው። እኛ ስንፈጠር ሁላችንም እንግዲህ የት ቦታ እንደምንሞት የት ቦታ እንደሆነ የኛ ሩህ የምትወጣው ሁሉን ነገር ከኛ ጋር አብሮ የተፈጠረ ነገር ስለሆነ በፍርሃት የሚሆን ነገር የለም። አትፍሩ። ነገር ግን ደግሞ ራሳችሁን ጠብቁ። ይሄ አንዳንድ እህቶች ለምንድን ነው እንደዛ አድርጋችሁ የቀርጻችሁት ብዬ ስጽፍላቸው ምንድን ነው ያሉት? ምን ሞት እኮ የማይቀር ነው ያሉት። ሞት የማይቀር ነው። አዎ እንሞታለን። ነገር ግን ስንሞት ምን ይዘን ነው የምንሞተው? ነገ ፈጣሪ ፊት ራሱ ምንድን ነው ይዘን ነው የምንቀርበው ነገር አለ ወይ የሚለውን ነገርም ማስተንተን ግድ ነው። ስለዚህ እህት ወንድሞቼ ወጥቶ ከመቅረት ፈጣሪ ይጠብቀን፣ ሀገራችንን ሰላም ያድርግልን፣ መላው ዓለምን ፈጣሪ ጦርነቱን በቃ ይበለን። እውነት ከሰው ልጅ እንቁላል የጠነከረበት ዘመን ላይ ነው ያለነው። አሁን ከሰው ልጅ በቃ እንቁላል ጠንክሯል። የእንቁላል ኃይሉ ትንሽ ከሰው ልጅ በልጧል ብዬ የማስብበት ጊዜ ላይ ነው። በቃ የሰው ልጅ ፍርጥ ነው የሚለው። በቃ በአሁኑ ሰዓት እድሜም ያለው ወጣት የለም፣ ያረጀና ታሞ ሞተ የምትሉት ሰው የለም። በቃ ከ20 ከ30 በታች ያለው ወጣት ነው እየረገፈ ያለው እና ከእንቁላል የሳሳን ሆነናል እና እባካችሁን ጥንቃቄ አድርጉ። የሰው ልጅ በአሁኑ ሰዓት ከእንቁላል ያነሰበት ጊዜ ላይ ስለሆነ ያለው ጥንካሬ ወይም ደግሞ የሆነ ብቻ ምን ብዬ ልንገራችሁ፣ እንደ እናት አባቶቻችን እንደ አያቶቻችን 40-50 ዓመት ብርቅ ሆኗል። እንኳን 70-80 ዓመት ቀርቶ 30-25 ዓመት ብርቅ ሆኗል በአሁኑ ሰዓት እና
በጣም ለጋ ወጣት ነው አሁን እየተቀጠፈ ያለው። ስለዚህ ይሄን ደግሞ ለማለፍ ፈጣሪ ይጠብቀን፣ ፈጣሪ ያግዘን። ከዛ በመቀጠል ግን ራሳችሁን ጠብቁ እላችኋለሁኝ። የተጨነቃችሁትን በሙሉ እሱ ከጭንቀታችሁ ይገልግላችሁ። ሁላችሁንም እወዳችኋለሁ። በያላችሁበት የዓለም ዳርቻ ወጥቶ ከመቅረት ይጠብቃችሁ። በእግር ወጥቶ በሳጥን ከመመለስም ይጠብቀን። እወዳችኋለሁ። ሰላምና ፍቅር ለምየ ሀገራችንን ሰላም ያድርግልን፣ ህዝባችንን ፍቅር ያድርግልን። መልካም ጊዜ። ፖዚ ዩቲዩብን ሰብስክራይብ እና ላይክ እያደረጋችሁ አበረታቱኝ። አመሰግናለሁ።